ጤና ይስጥልኝ የተከበራችሁ አድማጮች። የሸርሎክ ሆልምስ ትረካዎችን ስለወደዳችኋቸው ዛሬም አንድ ተጨማሪ ታሪክ አቀርብላችኋለሁ። ከዚህ በፊት የተተረኩትን ካላዳመጣችኋቸው ፕሌሊስቱን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ሸርሎክ ሆልምስ ጨዋው ወንደላጤ። ደራሲ ሰር አርተር ኮናን ዶይል፣ ተርጓሚ ወጋየሁ በለው። በ2003 ዓመተ ምህረት ከታተመው የሸርሎክ ሆልምስ ታሪኮች መድብል የተገኘ። ጋብቻዬን ልፈጽም ጥቂት ሳምንታት ብቻ ቀርተውኛል። በቤከር ጎዳና ሆልምስ በሚኖርበት አፓርታማ ከሱ ጋር ተዳብዬ ነው የምኖረው። አንድ ቀን ከሰዓት በኋላ ሆልምስ ወጣ ብሎ ተናፍሶ ሲመለስ ጠረጴዛው ላይ ደብዳቤ ተቀምጦ ያገኛል። በነፋስ የታጀበው የመኸር ወቅት ዝናብ ቀኑን ሙሉ ከቤት እንዳልወጣ አድርጎኝ ነው ያለው። በአፍጋኒስታን ዘመቻ ላይ ሰውነቴ ውስጥ ገብታ የቀረችው ጥይትና የቀኑ ቅዝቃዜ ተባብረው ምቾት ነስተውኛል። በመሆኑም በአንድ ወንበር ላይ ተቀምጬ በሌላው ላይ እግሮቼን ዘርግቻለሁ። የዕለቱን ዜና በያዙ ብዙ ጋዜጦች ዙሪያዬን ተከብቤ አንዱን ሳነሳ ሌላውን ስጥል ቆየውና ሁሉንም አገላብጬ ስጨርስ ጠረጴዛው ላይ የተቀመጠውን ትልቅ ኤንቨሎፕ አየሁት። ማን እንደጻፈው በማሰላሰልም ቀስ ብዬ ሄጄ ተመለከትኩት። በጣም ደስ የሚል መልእክት አልኩት ገና ወደ ቤት በመግባት ላይ እያለ። በትክክል የማስታውስ ከሆነ የጧት ደብዳቤዎችህ ከአሳ ነጋዴ ወይም ከመርከብ ውስጥ አስተናጋጅ ሳይሆኑ አይቀሩም። እውነት ነው፣ ደብዳቤዎቼ የተለያዩ ናቸው። ልዩነት ደግሞ ውበት ነው አለ ፈገግ እያለ። በጣም ደስ የሚሉት ትህትና የተላበሱት ናቸው። ይሄኛው ግን የምፈልገው አይነት አልመሰለኝም። የተለመደው አይነት ተራ ማህበራዊ ጥንቅጥ የስርቆትና የቅጥፈት ጦማር ነው። የፖስታውን እሽግ ቀዶ አነበበው። ኦ ይሄኛው የሆነ ደስ የሚል ነገር ሳይኖረው አይቀርም። ማህበራዊ ጉዳይ አይደለም? አይ የተለየ የሙያ ችሎታን የሚጠይቅ። እናስ ከባለስልጣን ደንበኞች? በእንግሊዝ ውስጥ ካሉ ከፍተኛ ባለስልጣናት አንዱ። እንኳን ደስ ያለው ውድ ጓደኛዬ። አሁን የማረጋግጥለው አትሰን፣ እኔ ትልቅ ግምት የምሰጠው ለደንበኛ የስልጣን ደረጃ ወይም ማዕረግ ሳይሆን ለጉዳዩ ፈታኝነት ነው። የሚያስደስተኝም ይኸው ነው። ይሁን እንጂ አዲስ ምርመራ ላይ ያስፈልገው ይችላል። የሰሞኑን ጋዜጦች ልብ ብለህ አንብባቸዋል? በመጠኑ አልኩት በጸጸት ስሜት በማዕዘኑ አካባቢ ወደ ተቆልለው የጋዜጣ ክምር እያመለከትኩ። ምንም አይሰራልኝም። ጥሩ አጋጣሚ ነው። ምናልባትም መረጃውን ለኔ ልታስተላልፍልኝ ትችላለህ። ወንጀል ነክና ሐዘንን የሚመለከቱ ዜናዎችን ከማንበቤ በስተቀር ሌላውን አላየሁትም። ሁለተኛውም ትምህርት ሰጪ ስለሆነ ነው። በቅርብ ጊዜ የተፈጸሙትን ድርጊቶች ተከታትለ ከሆነ ግን ስለ ሎርድ ሳይመንና ጋብቻ የተጻፈውን አንብበ መሆን አለበት። እሱንማ በሚገባ በስሜት ተውጬን ያነበብኩት። በጣም ጥሩ። በእጄ ያዝኩት ደብዳቤ ከሎርድ ሳይመን የተላከ ነው። አነብልሃለሁ። አንተ ደግሞ እነዚህን ወረቀቶች በደንብ ተመልክተ ምን ማድረግ እንዳለብን ትነግረኛለህ። ደብዳቤው እንዲህ ይላል። ውድ ሚስተር ሸርሎክ ሆልምስ፣ በሚዛናዊ አስተሳሰብህና ነፃ ውሳኔ አሰጣጥ ችሎታ ሙሉ እምነት እንድጥልብህ ያደረገኝ ልዑል ባክወተር ነው። በመሆኑም ጋብቻዬን በተመለከተ ስለተፈጸመው አሰቃቂ ድርጊት ያንተን ሙያዊ ምክር ለመጠየቅ ውሳኔ ላይ ደርሻለሁ። የስኮትላንድ ያርዱ ሚስተር ሌስትሬድ ጉዳይን ይዞታል። ይሁን እንጂ ያንተ ትብብር ቢታከልበት ምንም ተቃውሞ እንደማይኖረው አስረግጦ ነግሮኛል። እንዲያውም ተጨማሪ ድጋፍ ካንተ እንደሚያገኝ ያስባል። በ10 ሰዓት እደውልልሃለሁ። ጉዳዩ በጣም አሳሳቢና ቅድሚያ የሚሰጠው ስለሆነ ሌላ ቀጠሮ ቢኖርብህ እንኳን ታስተላልፈዋለህ ብዬ ተስፋ አደርጋለሁ። ያንተው ታማኝ ሳይመን። በ10 ሰዓት ነው ያለው። አሁን 9 ሰዓት ሆኗል። ከአንድ ሰዓት በኋላ ይደርሳል። ስለዚህ ከአንተ ጋር ለመነጋገር ጊዜ አለኝ። ጉዳዩን በጥሞና ለማብላላት ታግዘኛለህ። አንተ ጋዜጦችን በቅደም ተከተል እያዘጋጀህ ሐሳቡን አሳጥረህ ማስታወሻ ትይዝልኛለህ። እኔ ደግሞ ስለ ደንበኛችን ማንነት መረጃዎችን አጠናክራለሁ አለና ከመቅረዙ አጠገብ ካለው የመጽሐፍት መደርደሪያ አንድ ቀይ ሽፋን ያለው ዳጎስ ያለ መጽሐፍ አወጣ። ይኸውና አለ ቁጭ ብሎ መጽሐፉን ጭኑ ላይ እያስቀመጠ። ሎርድ ሮበርት ዋልሲንግሃም ሳይመን
የባልሞራልሁም ሁለተኛ ወንድ ልጅ። በ1846 የተወለደ የ41 ዓመት ጎልማሳ ነው። የሥራ ኃላፊነቱ በቅርቡ የተዋቀረው የቅኝ ግዛቶች አስተዳደር ሚኒስትር ነው። መስፍን የነበሩት አባቱ በአንድ ወቅት የውጭ ጉዳይ ሚኒስትር ነበሩ። ለእኛ ሥራ ጠቀሜታ አለው ባይባልም የትውልድ ሐረጉ ከፍተኛ ከሚባል የዘር ግንድ የሚመዘዝ ነው። አሁን ተጨባጭ የሆነ ነገር ለማግኘት ወደ አንተ ልመለስ። የምፈልገውን ለማግኘት ብዙም አልተቸገርኩም አልኩት። ምክንያቱም መረጃዎቹ የቅርብ ጊዜ ስለሆኑና በጉዳዩም ስለተመሰጥኩ ነው። ሆኖም በእጅ ላይ ሌላ ያላለቀ ጉዳይ ስላለ ወደ አንተ ለማስተላለፍ አልደፈርኩም። አንተም በጀመርከው ጉዳይ ላይ ሌላ ጣልቃ ሲገባባ አትወድም። ኦ፣ ስለ ዕቃ መጫኛ መኪናው ጉዳይ እሱማ ቀላል ነው። ችግሩም ተፈቷል። ከጋዜጦች ያገኘውን መረጃ መርጠህ አምጣልኝማ። የመጀመሪያው ይኸውና፣ የግል አስተያየት በሚለው የሞርኒንግ ፖስት ጋዜጣ ላይ ነው ያገኘሁት። እንደምታየው ከጥቂት ሳምንታት በፊት የተጻፈ ነው። የጋብቻ ዝግጅት እየተደረገ ነው ይላል። የሚሰማው ጭምጭምታ እውነት ከሆነ በባልሞራል መስፍን ሁለተኛ ልጅ በሎርድ ሮበርት ሳይመንና በአሎይሲየስ ዶራን ብቸኛ ሴት ልጅ ሳን ፍራንሲስኮ ካሊፎርኒያ በወይዘሪት ታቲ ዶራን መካከል የጋብቻ ስነ ስርዓት ይፈጸማል ይልና ያበቃል። ጥርምጥን ያለና የሚፈለገውን ሐሳብ ያዘ አለ ሆልምስ ረጅምና ቀጭን እግሮቹን ወደ ሰዓቱ እየዘረጋ። በተመሳሳይ ሳምንት ይህንኑ አጉልቶ የጻፈ አንድ የሕዝብ ጋዜጣም አለ። እሱ ደግሞ እንዲህ ይላል። የዘመኑ የነፃ ንግድ መርህ የአገር ውስጥ ሀብታችንን እያሳደደ ስለሆነ የጋብቻውን ገበያ የሚቆጣጠር ደንብ እንዲወጣ ጥሪ እንደሚቀርብ ታወቀ። በመላው አትላንቲክ የሚገኙ ቆነጃጅት ቀስ በቀስ የታላቋ ብሪታንያን መሳፍንት በእጃቸው እያስገቡ ነው። ለዚህም ይመስላል ሎርድ ሳይመን ካሊፎርኒያዊ ሚሊዮነር ብቸኛ ሴት ልጅ ከወይዘሪት ታቲ ዶራን ጋር ጋብቻ ለመፈጸም መወሰኑን በይፋ አሳውቀዋል። ሎርድ ሳይመን በቆንጆዋ ልጃገረድ ፍቅር ተንበርክኳል። የቱጃሩ ነጋዴ ልጅም በብዙ ሺህ የሚቆጠር የጥሎሽ ገንዘብ እንደምትሰጥ ይጠበቃል። ሎርድ ሳይመን ከተወሰነ የርስት መሬት ያለፈ የራሱ የሆነ ሀብትና ንብረት የለውም። እናም ተጠቃሚው እሱም ጭምር እንጂ እሷ ብቻ አይደለችም። ከእንዲህ አይነቱ ጥምረት እሷ የምታተርፈው ነገር ቢኖር ከሪፐብሊካንነት ወደ አቻ የእንግሊዝ ወግ አጥባቂነት ለመሸጋገር ያስችላታል። ሌላስ? አለ ሆልምስ እያዛጋ። ሌላም አለ። በሞርኒንግ ፖስት ጋዜጣ ላይ ጋብቻው ብዙም ጋጋታ የሌለበት ጫጫታና ውካታ በማይበዛበት ሃኖቨር አደባባይ በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን እንደሚፈጸም፣ የቅርብ ግንኙነት ያላቸው በጣም ጥቂት ሰዎች ብቻ በስነ ስርዓቱ ላይ እንደሚገኙና ሙሽሮቹ ላንካስተር አካባቢ ወደ ተዘጋጀላቸው ቤት እንደሚገቡ ተገልጿል። ከሁለት ቀናት በኋላ ሮብ ቀን መሆኑ ነው የጋብቻው ስነ ስርዓት እንደሚፈጸምና የጫጉላ ጊዜያቸውንም የሚያሳልፉት ፒተርስፊልድ በሚገኘው በልዑል ባክዋተር መናፈሻ እንደሚሆን ታውቋል። እነዚህ ሁሉ ማስታወቂያዎች ሙሽራዋ ከመጥፋቷ በፊት የተነበቡ ናቸው። ከምን በፊት ሲል ሆልምስ ጠየቀ። ከሴትዮዋ መጥፋት በፊት። መቼ ነበር የጠፋችው? የጋብቻው ዕለት ቁርስ ላይ። በጣም የሚደንቅ ነው። ያልታሰበ አስገራሚ ድራማ። አዎ፣ እኔንም እጅግ ያስደነቀኝ ጉዳይ ነው። እስካሁን ከሰማነው ሁሉ ጥቂት ፈንገጥ ያለ። እንደዚህ አይነት ነገር ብዙ ጊዜ የሚሆነው ከጋብቻ በፊትና አንዳንዴም ጫጉላ ላይ ነው። የዚህ አይነት አጋጣሚ አይቼም ሰምቼም አላቅም። እስቲ ዝርዝር ሁኔታውን አስረዳኝ። ጋዜጣ ላይ ያሉ መረጃዎች ሁሉንም ያጠቃልላሉ ብለህ ማሰብ የለብም። ተጠንቀቅ። ለማንኛውም ትላንት ጠዋት በወጣ ጋዜጣ ላይ ያገኙት አንድ መጣጥፍ ላንብብልህ። ርዕሱ የታወቀ ሰርግ ላይ ልዩ ድራማ ተፈጸመ ይላል። የሎርድ ሮበርት ሳይመን ቤተሰብ ከጋብቻው ጋር ተያይዞ በተፈጸመው ድርጊት ከፍተኛ ድንጋጤ ላይ ወድቋል። የጋብቻው ስነ ስርዓት በትናንት ጋዜጦች ላይ እንደታወጀው በቀዳሚው ቀን ጠዋት ተፈጽመዋል ቢባልም ውስጥ ለውስጥ ሌላ ተጻራሪ ወሬ እየተዛመተ መሆኑ የታወቀው ግን በኋላ ነው። ለዚህ አደባባይ ምስጢር ለሆነው ጉዳይ ጆሮ ባለመስጠት ወይም በመደበቅ የሚገኝ ጥቅም እንደሌለ ሁሉም ይረዳል። በሃኖቨር ቅዱስ ጊዮርጊስ ቤተክርስቲያን በተፈጸመው የሰርግ ስነ ስርዓት ከቅርብ ቤተሰብ አባላት ማለትም ከሙሽራው አባት፣ ከሙሽራው ታናሽ ወንድምና እህት በስተቀር ማንም የታደመበት አልነበረም። ከዚያ በኋላ የሁሉም ጉዞ ላንካስተር ወደሚገኘው ወደ ሙሽሪት አባት ቤት ነበር። በዚህ ሁኔታ ውስጥ አንድ ስሟ ያልታወቀ ሴት ከሙሽራው ጋር የሆነ ጉዳይ እንዳላት በመግለጽ ወደ ቤት ካልገባው በሚል ግርግር ፈጥራ ነበር። በእልፍኝ አሽከሮችና በአስተናጋጆች ኃይል ነው ተገፍትራ እንድትወጣ የተደረገው። ቀድማ ወደ ቤት የገባችው ሙሽራ ብዙም ሳትቆይ ጥሩ ስሜት እየተሰማት እንዳልሆነ በመግለጽ ለእረፍት ወደ መኝታ ክፍሏ ሄደች። የቆይታዋ ጊዜ መራዘም ሌላ ሉባልታ ሊያስከትል እንደሚችል የሰጋው አባት ወደ ልጅቷ መኝታ ክፍል ሲሄድ ለአጭር ጊዜ ብቻ ገብታ ልብስ ቀይራና ባርኔጣዋን አድርጋ ተጣድፋ መውጣቷን ከደንገጥሯ ይረዳል። በር ላይ ከሚያስተናግዱት ጥበቃዎች አንዱ የሆነች ሴት ከቤት ወጥታ ስትሄድ ማየቱን ቢናገርም ማንነቷን መግለጽ አልፈልግም። አባቷና ሙሽራው የጠፋች መሆኗን በማረጋገጥ ለፖሊስ ሪፖርት አድርገዋል። ጉዳዩን ለማጣራት ጠንካራ ክትትል እንዲካሄድም ጠይቀዋል።
እስከ ትናንትናው ምሽት ግን የልጅቷ አድራሻ ሊገኝ አልቻለም። ሆኖም በከተማው ውስጥ አንዳንድ አሉባልታዎች ይናፈሱ ስለነበር ቀደም ሲል ረብሻ የፈጠረችው ሴትዮ በቅናት መንፈስ በሙሽራዋ ድንገት መሰወር እጇ ይኖርበታል በሚል ጥርጣሬ በፖሊስ ቁጥጥር ስር እንድትውል ተደረገ። ጨረስክ በቃ? በሌላ ጋዜጣ ላይ የወጣ አንድ ነገር ብቻ ይቀረኛል። እሱም ግን የግል አስተያየት ነው። ምንድን ነው እሱ? ረብሻ የፈጠረችው ወይዘሪት ፍሎራ የምትባለው ሴት በፖሊስ መታሰሯ እውነት ነው። ከሙሽራው ጋር ለተወሰኑ ዓመታት የቅርብ ግንኙነት እንደነበራቸው ታውቋል። ዝርዝር ሁኔታው አልተገለጸም። በመገናኛ ብዙሃን የተገለጹት ሁሉም መረጃዎች በእጅህ ያሉ ይመስለኛል። በጣም ጥሩ። ይህን ጉዳይ ከግቡ ሳላደርስ ወደ ኋላ አላፈገፍግም። የሎርድ ሳይመን መምጫ ሰዓት እየደረሰ ነው። እንዲያውም በእኛ ሰዓት ጥቂት ደቂቃዎች አልፏል። የመጥሪያ ደወሉ እየጠራ ነው። የተከበረው ደንበኛችን መጥቷል። ለመውጣት እንዳታስብ። ነገሮችን ለማስታወስ ያመች ዘንድ የአንተ መኖር ወሳኝ ነው። ሎርድ ሮበርት ሳይመን አለ ተላላኪው በሩን ቦግ አድርጎ እየከፈተ። ደስ የሚል ቁመና ያለው ረጋ ያለ መልከ መልካም ጎልማሳ በሁኔታዎች አስገዳጅነት ቢሆንም ለማዘዝም ሆነ ለመታዘዝ ዝግጁ ሆኖ ቀርቧል። ነቃ ያለና አለባበሱ ያማረ ነው። ከትከሻ ጎበጥ ከጸጉሩ ሸሸት ማለቱ እድሜውን ለመገመት ያስችላል። ግራና ቀኝ እየተመለከተና በቀኝ እጁ መነጽሩን እያስተካከለ ገባ። ጤና ይስጥልን ሎርድ ሳይመን አለ ሆልምስ ተነስቶ እጅ እየነሳለት። እባክህ ወንበሩ ላይ አረፍ በል። እሱ ዶክተር ዋትሰን ይባላል። ጓደኛዬና የሥራ ባልደረባዬ ነው። ወደ ምድጃው ጠጋ በልና በጉዳዩ ላይ በሰፊው እንነጋገራለን። አንተም እንደምትገምተው ጉዳዩ በጣም ልብ የሚያቆስል ነው ሚስተር ሆልምስ። እንደዚህ አይነት ነገር በተለይ በከፍተኛው የማህበረሰብ ክፍል አካባቢ ይፈጸማል ብዬ ባልገምትም እጅግ አስከፊ የሆኑ አያሌ ችግሮችን እንደፈታህ እገነዘባለሁ። እንዲያውም ከዚህ በላይ ምን አልክ? በተመሳሳይ ጉዳይ ከከፍተኛ ባለስልጣናት መካከል የመጨረሻው ደንበኛ ንጉሥ ነው። እውነትህን ነው? እንደዚያ መሆኑን አላውቅም ነበር። የየት ሀገር ንጉሥ? የስካንዲኔቪያ ንጉሥ። ምን ሆኖ ነው? ሚስቱ ጠፍታበት? የደንበኞች ምስጢር የመጠበቅ ስነ ምግባራዊ ግዴታ እንዳለብኝ ታውቃለህ። ለአንተም ቢሆን እንደዚሁ ለማድረግ ቃል እገባልሃለሁ። እውነት ነው። ይህን ስለጠየቅኩ ይቅርታ። የኔን ጉዳይ በተመለከተ ግን ለአንተ ሊያግዝ ይችላል የምትለው መረጃ ሁሉ ለመስጠት ዝግጁ ነኝ። አመሰግናለሁ። ማግኘት የሚገባኝ መረጃ ከጋዜጦች አግኝቻለሁ። ከዚህ በላይ አልፈልግም። ለምሳሌ እዚህ ጋዜጣ ላይ የወጣው ትክክል ነው ብዬ ገምታለሁ። ስለ ሙሽራ መጥፋት ማለቴ ነው። ሎርድ ሳይመን ጋዜጣውን ተመለከተው። አዎ እዚህ ላይ የማየው ትክክል ነው አለ። ወደዚያ ድምዳሜ ከመድረሳችን በፊት ብዙ ተጨማሪ መረጃዎች ያስፈልጉናል። አንተም በቀጥታ በመጠየቅ የማገኛቸው መልሶች ወደ እውነታው ያደርሱናል ብዬ አስባለሁ። እንደዚያ እንድታደርግ ምኞቴ ነው። ሸርሎክ መጠየቅ ጀመረ። ወይዘሪት ሃቲዶራ ጋር ለመጀመሪያ ጊዜ ተገናኛችሁት የት ነው? ከአንድ ዓመት በፊት ሳን ፍራንሲስኮ። አሜሪካ ሄደህ ታውቃለህ? አዎ። ቀለበት አስራችኋል? አላሰርንም። ጓደኛሞች ነበራችሁ? ቤተሰቧን አይቼ ተደሰትኩ። እሷም መደሰቴን አውቃ ስለነበር ተግባባን። አባቷ በጣም ሀብታም ነው። በፓሲፊክ አካባቢ ተወዳዳሪ የሌለው ቱጃር ነው ይባላል። ሀብቱን እንዴት ነው ያገኘው? በወርቅ ማዕድን ሥራ ተሰማርቶ ከጥቂት ዓመታት በፊት ያጣ የነጣ ድሃ ነበር። እሺ፣ ስለ ወጣቷ ልጅ ባህሪ ያለ ስሜት ምን ይመስላል? ስለ ባለቤት ጠባይ? ሎርዱ መነጽሩን አስተካከለና ጥቂት እንደማሰብ ብሎ ትሰማኛለህ ሚስተር ሆልምስ አለው። ባለቤቴ አባቷ እንዳሁኑ ሀብታም ከመሆኑ በፊት የ20 ዓመት ዕድሜ ነበራት። በዚያን ጊዜ በማዕድን ማውጫ ካምፖች በዱርና በገደሉ በነጻነት ትዘዋወር ነበር። እናም እውቀቷን የሸመተችው ከትምህርት ቤት ሳይሆን ከተፈጥሮ ነበር ማለት ይቻላል። እሷ በሀገራችን አባባል ወንዳ ወንድ የምትባል አይነት ሴት ነበረች። ጠንካራ፣ ኃይለኛና ነጻ ናት። ምንም አይነት ባህላዊ ተጽዕኖ አይበግራትም። በጣም ብርቱ ናት። ሐሳቧን ለመለወጥ ፈጣን፣ ውሳኔዋን ለመተግበርም ደፋር ናት ለማለት ፈልጌ ነው። በሌላ በኩል በጨዋነቷ ባላምን ይህን ሁሉ ክብር ባልሰጧት ነበር። ክብሯን የሚነካ ነገር ከመጣ ውርደት ላይ ላለመውደቅ የጀግንነት ሞቷን እንደምታስቀድም አልጠራጠርም። ፎቶግራፉ አለ? ያዝኩት ይመስለኛል። ማስታወሻውን ከፍቶ የቆንጆ ሴት መልክ አሳየን። ፎቶግራፍ አይደለም፣ ውበቷን ቁልጭ አድርጎ የሚያሳይ ስዕል እንጂ። ረጅም ጸጉሯ፣ ትላልቅ አይኖቿና እንቡጥ ከንፈሮቿ እጅግ ማራኪ ናቸው።
ሆልምስ አስተውሎ ተመለከተና ማስታወሻውን ለሎርድ ሳይመን መለሰው። ከዚያ ወጣቷ ለንደን ስትመጣ ትውውቃችሁን አደሳችሁ አይደል? አዎ፣ ባለፈው ዓመት ከአባቷ ጋር ወደ ለንደን መጣች። በተደጋጋሚ ተገናኘን፣ ቀለበት አሰርን። ከዚያም አሁን ተጋባን። ያመጣችሁ ጥሎሽ እንደነበር ገምታለሁ። መካከለኛ ነው። ይህን ያክል ጥሎሽ በእኔ ቤተሰብ ውስጥ ያልተለመደ አይደለም። በእርግጥ ጋብቻ ያለ ቀለበት ስለሆነ ጥሎሹ አንተው ጋር የሚቀር ነው? ይህን ጉዳይ በሚመለከት ጥያቄ አላቀረብኩም። ግድ የለም፣ አስፈላጊ አይደለም። በሰርጓ ዜማ ላይ ከወይዘሪት ዶራን ጋር ተገናኝታችሁ ነበር? አዎ። ትገናኙ የነበራት ስሜት ምን ይመስል ነበር? ጥሩ ነበር ትላለህ? የተለየ ነገር አልነበረም። እንደተለመደው ስለ ወደፊት ኑሯችን ምን ማድረግ እንዳለብን ነበር የምትናገረው። በጣም ጥሩ። የሰርጉ ዕለት ጠዋትስ? በተቻላት መጠን ድምቅ ብላ ነበር፣ ቢያንስ እስከ ስነ ስርዓቱ ፍጻሜ ድረስ። ከዚህ በኋላ ያየኸው ለውጥ ነበር? እውነቱን ለመናገር ከዚህ ቀደም አይቼባት የማላውቀውን የመቆጣት ስሜት ያየሁባት ከዚያ በኋላ ነው። የተፈጠረው አጋጣሚ ግን ያን ያክል ክብደት ያለውና ለምክንያትነት የሚበቃ አይደለም። ለሁሉም መረጃውን እንወቀው። የሕፃን ሥራ ነው። ወደ ቤተ ክርስቲያኑ ስንገባ የፊት ለፊቱን በር አልፋ በመሄድ ላይ ያለች የያዘችው እቅፍ አበባ ወደቀባት። በአጋጣሚ ዘለግ ያለ ቁመት ካለው ባለድጋፍ አግዳሚ ወንበር ላይ ነበር የወደቀው። በግምት ከአንድ ደቂቃ በኋላ አንድ የሆነ ሰው አንስቶ በእጇ ላይ ያደረገላት። ምን ሆና እንደነበር ስጠይቃት የሰጠችኝ መልስ አጋጣሚ ነው የሚል ቢሆንም በሰረገላ ወደ ቤት ስንሄድ በሰበብ አስባቡ የመነጫነጭ ስሜት ይታይባት ነበር። መደገፊያ ባለው አግዳሚ ወንበር ላይ የሆነ ሰው እንደነበር እየነገርከኝ ነው። ሌሎች ጥቂት ታዳሚዎችም እዚያ አካባቢ ነበሩ አይደል? አዎ፣ ቤተ ክርስቲያኑ ክፍት ስለነበር እነሱ አላዩም ማለት አይቻልም። ይህ ሰው ከባለቤቱ ጓደኞች አንዱ ሊሆን አይችልም ትላለህ? በጭራሽ። ሰውየው እዚህ ግባ የማይባል ተራ ሰው ነው። ልብ ብዬም አላየሁትም። አሁን ግን ከዋናው ነጥብ ያፈነገጥን መሰለኝ። ወይዘሮ ሳይመን ከሰርጉ ስትመለስ መጀመሪያ ይታይባት የነበረው የተረጋጋ የጨዋነት መንፈስ መቀነሱ እንዳለ ሆኖ ወደ አባቷ ቤት ስትመለስ ምን አደረገች? ከደንገጡሯ ጋር ስትነጋገር አይቻታለሁ። ደንገጡሯ ማን ትባላለች? አሊስ ትባላለች። አሜሪካዊትና ከካሊፎርኒያ አብራት የመጣች ናት። የምስጢር ሰራተኛ ትሆን? ትንሽ የሚበዛባት ይመስለኛል። እመቤቷ ትንሽ ነፃነት ስለሰጠቻት ሊሆን ይችላል። አሜሪካ ውስጥ ለእንደዚህ አይነት ነገሮች የተለየ አመለካከት ነው ያላቸው። ከዚች አሊስ ከምትባል ሴት ጋር ለምን ያክል ጊዜ ነው የተወያዩት? ለጥቂት ደቂቃዎች። እኔ ግን ሌላ ነገር እያሰብኩ ነበር። ምን እንደተባባሉ አልሰማህም? ወይዘሮ ሳይመን ስለ ይገባኛል ጥያቄ ጉዳይ የሆነ ነገር ተናግራለች። ባልተለመደ ያነጋገር ዘዬ ትናገር ስለነበር የተናገረችው አልገባኝም። የአሜሪካኖች አነጋገር አንዳንዴ ይፈጥናል። ባለቤትህ ከሰራተኛዋ ጋር ተነጋግራ ስትጨርስ ምን አደረገች? ቁርስ ወደ ተዘጋጀበት ክፍል ገባች። እጅህን ይዛ? አይ ብቻዋን። በእነዚህ አይነት ነገሮች ላይ በጣም ነፃ ሆና ነው የምትንቀሳቀሰው። 10 ደቂቃ ገደማ ተቀምጠን እንደቆየን ቸኩላ ተነሳችና የሆኑ የይቅርታ ቃላት እያጉረመረመች ክፍሉን ጥላ እንደወጣች አልተመለሰችም። አሊስ የምትባለው ድንገጡሯ እንደምትለው ግን ወደ ክፍሏ ገብታ በሙሽራ ልብሷ ላይ ረጅም ካፖርት ደርባና ባርኔጣ አድርጋ ነው ወደ ውጭ ወጣችው። እውነት ነው። ከዚያ በኋላ በሃይድ ፓርክ ከፍሎራ ሚለር ጋር ስትሄድ ታይታለች። ፍሎራ ሚለር ማለት ረብሻ ፈጠርሽ ተብላ ተይዛ እስካሁን በስር ላይ ያለች ናት። በዚህች ወጣትና በአንተ መካከል ስላለው ግንኙነት ዘርዘር አድርገህ ብትነግረኝስ? ሎርድ ሳይመን ትከሻውን እንደመነቅነቅ አደረገና ራሱን አነቃቃ። ለጥቂት ዓመታት በጓደኝነት ቆይተናል። በጣም የተቀራረበ ግንኙነት ነበረን ማለት እችላለሁ። በጣም እንከባከባት ስለነበር እኔን ለመውቀስ በቂ ምክንያት የላትም። ግን የሴቶችን ባህሪ ታውቃለህ ሚስተር ሆልምስ። ፍሎራ በጣም ጥሩ ልጅ ብትሆንም ግልፍተኛነቷም የዚያኑ ያክል ነው። ግንኙነታችን በጣም የጠበቀ ከመሆኑ የተነሳ ሊሆን ይችላል ለማግባት በዝግጅት ላይ መሆኔን እንደሰማች በጣም አሳፋሪ የሆኑ ደብዳቤዎችን ጽፋልኛለች። ጋብቻው ላይ ብዙ ታዳሚ እንዳይኖርና በቤተሰብ ብቻ እንዲወሰን ያደረኩትም ቤተ ክርስቲያን ውስጥ ብጥብጥ ሊነሳ ይችላል በሚል ፍራቻ ነው። ከቤተ ክርስቲያን ተመልሰን ዶራን ቤት ስንደርስ ገፈታትራ ለመግባት ሞክራ ነበር።
ባለቤቴም ላይ ብዙ የስድብ ናዳ ወርዳለች፣ ለመምታትም ቃጥታለች። እኔ ግን ይህ ሊሆን እንደሚችል ተጠራጥሬ ስለነበር ሲቪል የለበሱ ፖሊሶች እንዲጠብቁ አደረግኩ። እነሱ ናቸው ገፈታትራ ያስወጧት። ባለቤት ይህን ሁሉ ሰምታለች? በጣም የገረመኝ ይኸው ነው፣ አልሰማችም። ግን እኮ ከዚያ በኋላ ከሴትዮዋ ጋር ስትሄድ ታይታለች። አዎ፣ የስኮትላንድ ያርዱ ሚስተር ሌስትሬድ ይህን ጉዳይ በጥሞና እየተከታተለው ነው። ፍሎራ ባልተቤቴን አታላ ካስወጣቻት በኋላም አስከፊ በሆነ ወጥመድ ውስጥ ልትከታት ትችላለች የሚል ፍራቻ አሳድሯል። አዎ፣ መጠርጠሩ ተገቢ ነው። አንተስ የሚሆን ይመስልሃል? ከመጠርጠር ያለፈ አይደለም። አንተስ ይሆናል ትላለህ? ፍሎራ እንኳንስ በሷ በዝንብም ላይ ጉዳት አታደርስም። ቅናት የማያስደርገው ነገር የለም። ትልቁ የባህሪ መገለጫ ነው። አንተ በዚህ ጉዳይ ላይ ያለህ አመለካከት ምንድን ነው? እኔ ሐሳብ ለማግኘት እንጂ ሐሳብ ለማፍለቅ አልመጣሁም። ያሉትን መረጃዎች ሁሉ ሰጥቼ ያለው። ይሁን እንጂ ለጠየቀኝ ጥያቄ ድርጊቱ በውስጧ ትንሽ የመደናገጥና የመረበሽ ስሜት አላሳደረባትም ለማለት አይቃጣኝም። በአጭሩ ድንገተኛ መረበሽ ሳይቶባታል እያልከኝ ነው? አዎ፣ ፊቷን ስለማዞሯ ሳስብ ያዞረችብኝ በእኔ ላይ አይመስለኝም፣ በሌሎች ያልተሳካ ምኞትና ድርጊት እንጂ። ከዚህ በተሻለ ልገልጸው አልችልም። ይሁን፣ ይህም ግምት ውስጥ የሚገባ አባባል ነው አለ ሆልምስ ፈገግ እያለ። ሎርድ ሳይመን፣ አሁን መረጃዬን አሰባስቤ ለመጨረስ የተቃረብኩ ይመስለኛል። አንድ ጥያቄ ልጨምር። ቁርስ ለመብላት ስትቀመጥ የፊት ለፊቱ መስኮት ወደ ውጪ ለማየት ያስችል ነበር? ከጎን በኩል ያለውን መንገድና መናፈሻ ነበር ማየት የምንችለው። እሺ፣ ጨርሻለሁ። ከዚህ በኋላ አንተን እዚያ አስሬ ማቆየት አልፈልግም። እደውላለሁ። ችግሩን የመፍታት ዕድል የሚኖር ይመስልሃል? አለ ደንበኛችን ከመቀመጫው እየተነሳ። ፈትቼዋለሁ። ምንድን ነው? ፈትቼዋለሁ አልኩ። ታዲያ ባለቤቴ የት ነው ያለችው? ዝርዝር ሁኔታውን በቅርቡ እነግርሃለሁ። ሎርድ ሳይመን ራሱን ነቀነቀና ከኔና ካንተ የተሻለ አስተዋይ አእምሮ ያላቸውን ሰዎች ሊጠይቅ ይችላል የሚል ግምት አለኝ ሲል ስጋቱን ገለጸና ግርማ ሞገስ ባልተለየው የቆየ ባህላዊ ስርዓት ጎንበስ ብሎ እጅ በመንሳት ወጥቶ እብስ አለ። ሎርድ ሳይመን የኔንና የሱን አእምሮ በኩል ሚዛን ላይ ማስቀመጡ ለኔ ትልቅ ነገር ነው አለ ሸርሎክ ሆልምስ እየሳቀ። ከዚህ ሁሉ አድካሚ ከሆነ መስቀለኛ ጥያቄ በኋላ ዊስኪና ሶዳ እንዲሁም ሲጋራ የሚያስፈልገኝ ይመስለኛል። ጉዳዩን በተመለከተ ምን መደረግ እንዳለበት ደንበኛችን ወደ ቤት ከመግባቱ በፊት ውሳኔ ላይ ደርሻለሁ። ብራቮ ሆልምስ አልኩት። የዚህን ያክል ባይሆኑም ተመሳሳይ ጉዳዮች ብዙ ጊዜ አጋጥመውኛል። ሰፊ ምርመራ ማካሄድ በነገሮች ላይ የነበረኝን ብዥታ ጣርቼ ለማወቅ አስችሎኛል። ሁልጊዜም ባይሆን ዘርዘር ብለው የሚቀርቡ መረጃዎች አሳማኝ ናቸው። ግን እኮ አንተ የሰማውን ሁሉ ሰምቻለሁ። ለተሞክሮ የሚያግዙ ቀደምት የምርመራ ፋይሎችን ያላገላበጥኩ ቢሆንም ከጥቂት ዓመታት በፊት ተመሳሳይ የሆነ ድርጊት አበርዲን በሚባል ከተማ ከዚህም የባሰ ደግሞ ሚዩኒክ ውስጥ ተፈጽሞ ያውቃል። ከነዚህ ውስጥ አንዱ ሌስትሬድ መጣ። እንደምን ዋልክ ሌስትሬድ? ከብፌው ላይ ብርጭቆ ይዘና ሲጋራም ከፓኩ አውጣ። ዕውቁ የመንግሥት መርማሪ አጭር የመርከበኛ ጃኬት ለብሶ ክራቫት ደርቧል። አለባበሱ መርከበኛ ይመስላል። ጥቁር የሸራ ቦርሳ በእጁ ይዟል። አጭር ሰላምታ ሰጥቶን ቁጭ ከማለቱ የተጋበዘውን ሲጋራ አቀጣጠለ። ምን አዲስ ነገር አለ ሲል ሆልምስ አይኑን እያቁለጨለጨ ጠየቀው። ደስ ያለህ አትመስልም። በጣም ከፍቶኛል። የዚህ ጉደኛ የሎርድ ሳይመን ሰርግ ጉዳይ ፋታ ሳጥቶኛል። ምኑንም ልጨብጠው አልቻልኩም። እውነትህን ከሆነ ታስገርመኛለህ። እንደዚህ ዝብርቅርቅ ያለ ነገር ተሰምቶ ያውቃል? ቀኑን ሙሉ በዚሁ ሥራ ነው ተጠምጄው አልኩት። ዝናብ ያበሰበሰ ትመስላለህ አለ ሆልምስ እጁን መርማሪው ከለበሰው የመርከበኛ ጃኬት ላይ ጣል አድርጎ። ወንዝ ለወንዝ ስንከራተት ነዋ። እስቲ ስለ እግዚአብሔር ለምንድን ነው ወንዝ ለወንዝ የምትንከራተተው እባክህ? የወይዘሮ ሳይመንን አስከሬን ፍለጋ። ሸርሎክ ሆልምስ ከተቀመጠበት ወንበር ላይ ወደ ኋላ ተለጥጦ ከትከት ብሎ ከልቡ ሳቀ። የትራፋልጋርን አደባባይ ኩሬውን ዞረሃል? ምን ለማለት ፈልገህ ነው? ምክንያቱም ሴትዮዋን የማግኘት እድሉ እዚያም ሊኖር ይችላል ብዬ ስላሰብኩ ነው። ሌስትሬድ ጓደኛዬን በቁጣ ገላመጠው። ስለ ጉዳዩ ከአስከፈ የምታውቅ መሰለኝ።
አለ ግንባሩን አኮሳትሮ። አእምሮዬ ተጨባጭ መረጃዎችን ብቻ እንዲቀበል ዝግጁ አድርጌዋለሁ። እንዲያ ነው? ስለዚህ መንከራተቱ ምንም ፋይዳ አያመጣም እያልከኝ ነው? የሚያመጣው ፋይዳ ያለ አይመስለኝም። እንደዚያ ከሆነ እነዚህ ነገሮች እንዴት እንደተገኙ ብትገልጽልኝ አለና ቦርሳ ውስጥ ያሉትን ነገሮች እያወጣ አስቀመጣቸው። በውሃ የተነከረ የሙሽራ ልብስ፣ ጥንድ የሙሽራ ጫማ፣ የሙሽራዋን አክሊል ከነመሸፈኛው፣ ሁሉም በውሃ ተነክረዋል። ተመልከት አለ የሰርግ ቀለበት አውጥቶ ከሌሎች ዕቃዎች ጋር እየጨመረ። ከዚህ በላይ የምታደርገው ብዙ ነገር ያለ አይመስለኝም። ሰማኛለህ ሚስተር ሆልምስ? እየሰማው ነው አለ ጓደኛዬ። የሚያጨሰው የሲጋራ ጭስ ሰማያዊ ቀለም ያለው ቀለበት እየሰራ ሲወጣ እየታየ። ከወንዙ ውስጥ ያወጣቸው ናቸው? እንዲያውም የመናፈሻው ጥበቃ ሰራተኛ ነው ወንዙ ዳር ሲንሳፈፉ ያገኛቸው። የእሷ ልብሶች መሆናቸው ተረጋግጧል። እኔ እንደሚመስለኝ ልብሶቿ እዚህ ከሆኑ አስከሬኗም ከዚሁ ብዙ የሚርቅ አይመስለኝም። እንዴት እዚህ ድምዳሜ ላይ ልትደርስ ቻልክ? ከአንዳንድ መረጃዎች የፍሎራ ሚላር እጅ ያለበት ስለሚመስል። አስቸጋሪ ሆንብሃል ብዬ እሰጋለሁ። እውነትህን ነው አለ ሌስትሬድ ምርር እያለው። ሆልምስ፣ ትንታኔና የደረስክበት ድምዳሜ የምትወስደውን እርምጃ የተሳሳተ ያደርገዋል ብዬ እፈራለሁ። በደቂቃዎች ውስጥ 2 ስህተቶች ሰርተሃል። ይህ ቀሚስ ከፍሎራ ሚላር ጋር ግንኙነት ያለው መሆኑ አያጠራጥርም። እንዴት ሆኑ? ቀሚስ ውስጥ ኪስ አለ። ኪስ ውስጥ የመታወቂያ መያዣ አለ። በመታወቂያ መያዣ ውስጥ ማስታወሻ አለ። ማስታወሻው ደግሞ ይኸውና አለና አውጥቶ ፊት ለፊት አስቀመጠለት። አዳምጠኝ። ሁሉም ነገር ሲያልቅ እንገናኛለን። ቶሎ እንድትመጪ FHM። ስለዚህ የኔ ሐሳብ ሌዲ ሳይመን የፍሎራ ሚላር ወጥመድ ውስጥ ስለገባች ለሙሽራዋ መጥፋት ተጠያቂዎቹ እሷና ተባባሪዎቿ ናቸው የሚል ነው። ይህ የተፈረመበት ማስታወሻ ያለምንም ጥርጥር በር ላይ ስትደርስ በሚስጥር በእጇ እንዲገባ ተደርጓል። ጎበዝ ሌስትሬድ አለ ሆልምስ ሳቅ እያለ። በእውነት ትልቅ ሥራ ነው የሠራው። እስቲ አምጣው ሊው። እንደ ዋዛ የተቀበለውን ወረቀት ሲመለከት በጣም ደስ አለው። ያን ያክል አስደሳች ሆኖ አገኘው? በጣም እንጂ። እንኳን ደስ ያለ። ሌስትሬድ የድል አድራጊነት ስሜት እየተሰማው ተነስቶ ለማየት ጎንበስ አለ። ለምን አለ ድምፁን ከፍ አድርጎ። መነበብ ያለበት እሱ አይደለም። ትክክለኛ መረጃ ያለው ከዚህ ላይ ነው፣ በቀኝ በኩል። በቀኝ በኩል? አብደሃል? በእርሳስ የተጻፈው ማስታወሻ እኮ እዚህ ጋር ነው። እዚህ ጋር ደግሞ የሆቴል ሂሳብ የተከፈለበት ቁራጭ ወረቀት ነው። በጣም እፈልገዋለሁ። ቀደም ሲል አይቼዋለሁ። ምንም ነገር የለውም አለ ሌስትሬድ። ኦክቶበር 4 ክፍል ቁጥር 8 ቁርስ፣ ምሳ ምናምን የሚል ነው። ጠቃሚ ነገር የለውም። ለአንተ ምንም የሌለው ሊመስል ይችላል፣ ግን በጣም ጠቃሚ መረጃ ነው። ማስታወሻውም እንዲሁ። ፊርማው ተፈላጊ ነው። ስለዚህ አሁንም ደግሜ እንኳን ደስ ያለህ እልሃለሁ። በቂ ጊዜ አጥፍቻለሁ አለ ሌስትሬድ ከመቀመጫው እየተነሳ። ጠንክሮ በመስራት እንጂ ምድጃ ዳር ቁጭ ብሎ ነገር በማጠንጠን አላምንም። ደህና ዋል ሚስተር ሆልምስ። የችግሩን ምንጭ ማን ቀድሞ እንደሚደርስበት ወደፊት እናያለን አለና ልብሶቹን ሰብስቦ ቦርሳው ውስጥ አስገባና ወደ በሩ አመራ። ሆልምስ እንደ ማቅማማት እያለ አንድ ፍንጭ ልስህ አለው ሌስትሬድን በሩን ከፍቶ ከመውጣቱ በፊት። የችግሩን ትክክለኛ መፍትሄ እነግርሃለሁ። ወይዘሮ ሳይመን የምትባል ሴት የለችም። የተረት ተረት ስም ነው። እንደዚህ የምትባል ሴት የለችም፣ ወደፊትም አትኖር። ሌስትሬድ ጓደኛዬን እያዘነ ተመለከተው። ከዚያ ወደ እኔ እያየ ግንባሩን 3 ጊዜ ተምተም አደረገና እርጋታ በተሞላበት ሁኔታ ራሱን እያወዛወዘ ወጥቶ ጥርግ አለ። ሆልምስ በሩ በቅጡ አለመዘጋቱን ያስተዋለው ካፖርቱን ለመልበስ ሲነሳ ነው። ሰውየው ከቤት ውጭ ስለሚደረግ የምርመራ ሥራ የተናገረው ቁም ነገር ያዘለ ነው ሲል የራሱን አስተያየት ሰጠና፣ ዋትሰን ወረቀቶችን ለማገላበጥ ትንሽ ጊዜ እንድታገኝ ትቼ መውጣት አለብኝ አለኝ። ሸርሎክ ሆልምስ ትቶኝ ሲወጣ 11 ሰዓት አልፏል። ብቻዬን የምሆንበት ጊዜ አላገኘውም። በአንድ ሰዓት ውስጥ አንድ የምግብ ሰራተኛ ትልቅ ጠፍጣፋ ሳጥን የሚመስል ነገር ይዞ ከች አለ። ሳጥኑን አብሮት በመጣው ወጣት አጋዥነት ከፍቶ በመኖሪያ ቤታችን ካለው ጠረጴዛ ላይ ልዩ የሆነ ራት ተደርድሮ ሳይ በጣም ተገረምኩ። ከመጠጡ እስከ ምግቡ፣ ከሰላጣው እስከ ዶሮ አርስተው፣ ከትኩስ እስከ ቀዝቃዛው ምንም የቀረ ነገር አልነበረም። ሁለቱ ሰዎች የምግቡ ዋጋ የተከፈለ መሆኑንና በቤታችን አድራሻ የታዘዘ መሆኑን ከመግለጽ በስተቀር ሌላ ምንም ነገር ሳይተነፍሱ ማዕዱን አቅርበው ተመልሰዋል።
ገና 9 ሰዓት ሳይሞላ ሼርሎክ ሆልምስ ፈጠን ባለ እርምጃ ወደ ክፍላችን እየገባ ነበር። ፊቱ ላይ የመኮሳተር ምልክት ቢታይም አይኖቹ ፈካ ብለዋል። እናም በያዘው ጉዳይ ላይ የሚያበሳጭ ሁኔታ እንዳልገጠመው ገምቻለሁ። ምግቡን አቅርበውታላ አለና እጁን ጠራረገ። እንግዳ ያለብህ ትመስላለህ። የ5 ሰው ራት እኮ ነው የቀረበው። አዎ ጥቂት እንግዶች ሊመጡ ይችላሉ አለ። ሎርድ ሳይመን እስካሁን እዚህ ባለመድረሱ ተገርሜያለሁ። ኦ በደረጃው ላይ የጫማ ኮቴ እየተሰማኝ ነው። እውነትም ጠዋት አብሮን የነበረው ጓደኛችን መነጽሩን እያስተካከለ የመረበሽ ሁኔታ ቢታይበትም ከምን ጊዜውም በላይ ራሱን ኮፍሶ እየመጣ ነበር። መልእክቴ ደረሰህ ሲል ሆልምስ ጠየቀው። አዎ እውነቱን ለመናገር የመልእክቱ ይዘት በጣም ነው ያስደነገጠኝ። አንተ የምትለውን ለማድረግ ስልጣኑ አለ? በጣም እንጂ። ሎርድ ሳይመን ግንባሩን በእጁ ይዞ ወንበር ላይ ተቀምጧል። መስፍኑ ምን ይለኛል ሲል አጉረመረመ። አንድ የቤተሰቡ አባል ሲዋረድ በሀፍረት ሲሸማቀቅ ምን ይሰማው ይሆን? የአጋጣሚ ጉዳይ ነው፣ አሳፋሪ አይደለም። አንተ ነገሮችን የምታየው በሌላ መልኩ ነው፣ እኔ ደግሞ በተለየ። አድራጎቷ ድንገተኛ መሆኑ ቢያሳዝንም ሴትየዋ ከዚህ የተለየ ማድረግ የምትችል አይመስለኝም። እናት አልባ በመሆኗ የዚህ አይነት ችግር ሲደርስባት እንዴት እንደምትወጣው አቅጣጫ የሚያሳይ መላምቼ የላትም። ጌታዬ፣ ይሄ ቅሌት ነው፣ የአደባባይ ውርደት አለ ሎርድ ሳይመን ጠረጴዛውን በእጁ እየመታ። በዚህ ከፍተኛ ኃላፊነት ላይ ተቀምጠ ለዚች ምስኪን ልጅ ይቅርታ ማድረግ ነውር አይደለም። ምንም አይነት ይቅርታ አላደርግም። በጣም ተናድጃለሁ፣ ለአፍረትም ተዳርጌያለሁ። የዶል ድምፅ የሰማው መሰለኝ አለ ሆልምስ። አዎ የእግር ኮቴም ይሰማኛል። ጉዳዩን ቀለል አድርገህ እንድታይ እፈልጋለሁ። በዚህ መተማመን ካልቻልን ሎርድ ሳይመን ነው ችግሩን በተሳካ ሁኔታ ሊፈታ የሚችል ጠበቃ አምጥቻለሁ። በሩን ሲከፍተው አንዲት ሴትና አንድ ወንድ ተከታትለው ገቡ። ሎርድ ሳይመን አለና በመቀጠል ሚስተርና ሚስስ ፍራንሲስ ሃሚልተንን ለማስተዋወቅ ይፈቀድልኝ። ከሚስስ ጋር የምትተዋወቁ ይመስለኛል። ደንበኛችን እነዚህን ሁለት እንግዶች ሲያይ ከመቀመጫው ዘሎ ተነሳና እጆቹን ደረቱ ላይ አጣምሮ አንገቱን አቀርቅሮ ቆመ። ወይዘሮዋ ፈጠን ብላ ሄዳ እጆቿን ለሰላምታ ዘረጋችለት። እሱ ግን ቀና ብሎ ለማየትም ፈቃደኛ አልሆነም። የሷ ተማጽኖ ልብ የሚሰብር ስለነበር ያንን ላለማየት ሆን ብሎ ያደረገው ሊሆንም ይችላል። ተበሳጭተሃል ሮበርት አለችው። ልትበሳጭም ይገባሃል። ከአንቺ ምንም ይቅርታ አልፈልግም አለ ሎርድ ሳይመን ምርር ባለ ስሜት። እውነት ነው በድያለሁ። ከመሄዴ በፊት ላናግር ይገባ ነበር። ግን ያኔ ፍራንክን ሳየው ሰውነቴ እየተንቀጠቀጠ ነበር። የማደርገውንም ሆነ የምናገረውን አላውቅም። ከሁሉም ደግሞ እንዴት ቤተክርስቲያን ውስጥ ተዝለፍልፌ ሳልወድቅ እንደቀረው ሳስብ ታምር ይሆንብኛል። ሚስስ ሞልተን እኔና ጓደኛዬ ብንወጣላችሁና እናንተ በግልጽ ብትወያዩ ምን ይመስልሻል? እንድናገር ከተፈቀደልኝ አለ እንግዳው ጎልማሳ። ጉዳዩ ከሚገባው በላይ ምስጢር ሆኖ ቆይቷል። በእኔ በኩል መላ አውሮፓና አሜሪካ ስለዚህ ጉዳይ ሐቁን እንዲያውቅ እፈልጋለሁ። ሰውየው አጭርና ቀጭን ቁመና አለው። ሙልጭ አድርጎ ከተላጨው ፊቱ ላይ ንቃትና ድፍረት ይነበባል። ስለዚህ ታሪካችንን ልናገር አለች ወይዘሮዋ። ፍራንክና እኔ በ1884 ሮኪ ተራራ አጠገብ ማካየር ካምፕ ውስጥ ነው የተገናኘነው። አባቴ የማዕድን ማውጫ ቦታ ተሰጥቶት ይሰራ ነበር። እኔና ፍራንክ እዚያው ያለን ቃል ተገባባን። ከዕለታት አንድ ቀን አባቴ በሀብት ተንበሸበሸ። ምስኪኑ ፍራንክ ግን በሚቆፍረው ቦታ ላይ ምንም ማዕድን ሳያገኝ ቀረ። አባቴ በሀብት ላይ ሀብት እየጨመረ ሲሄድ፣ ፍራንክ ግን ድህነት አጎሳቆለው። አባቴ የኔንና የፍራንክን ቃል መገባባት አያውቅም። እናም እኔን ፍሬስኮ ወደሚባል ቦታ ወሰደኝ። ፍራንክ በእጁ ምንም ነገር ባይኖረውም እኔ ወደ ሄድኩበት ተከትሎ መጣ። አሁንም አባቴ ስለ ግንኙነታችን የሚያውቀው ነገር አልነበረም። ቢሰማ በጣም ከመናደድ በስተቀር የሚያተርፈው ነገር ስላልነበረ እንዲሁ ለመቆየት ተስማማን። በመጨረሻም ሰርቶ ለመክበር ሲል ወደ ሌላ ሀገር እንደሚሄድ ነገረኝ። እንደኔ አባት ሀብታም እስካልሆነ ድረስም እንደማይመለስና የኔን እጅ ለመጨበጥ እንደማይቃጣው ገለጸልኝ። እኔም እስከ መጨረሻው እንደምጠብቀውና እሱ በሕይወት እያለ ማንንም እንደማላገባ ቃል ገባሁለት። ታዲያ ለምን አሁኑን እዚሁ አንጋባም አለኝ። ከዚያ አንቺንም አምንሻለሁ፣
እስከምመለስ ድረስም ያንቺ ባል መሆኔን አልናገርም። በጉዳዩ ላይ ተነጋግረን አንድ ቄስ አባት በተገኙበት የእሱን ሰናይ ሐሳብ ተግባራዊ ያደረግን። እዚያው እያልን ነው ሁሉም ነገር ያለቀው። ከዚያ ፍራንክ ወደ ሀብት ፍለጋ ሲሄድ እኔም ወደ አባቴ መጣሁ እላችኋለሁ። በቀጣይ ስለ ፍራንክ የተለያዩ ወሬዎችን ሰማሁ። ሞንታና በተባለ ቦታ ይሠራ እንደነበር፣ ወደ አሪዞና ቀጥሎም ኒው ሜክሲኮ ሄዶ እንደነበረም ሰማሁ። ከዚህ ሁሉ በኋላ በአንድ ጋዜጣ ላይ በወጣ ሰፊ ጽሑፍ የአፓቼ ህንዶች በአንድ የማዕድን ቁፋሮ ካምፕ ላይ አደጋ ጥለው አያሌ ሰዎች መሞታቸውን አነበብኩ። ከሞቱት ሰዎች የስም ዝርዝር ውስጥም የኔውን ፍራንክ አገኘሁት። እኔም በድንጋጤ የተነሳ ራሴን ስቼ ወደቅኩ። ለወራትም ሕክምና ላይ ቆየው። አባቴ አዳልጦኝ ወደቅኩ መስሎት ፍሪስኮ ውስጥ ወደሚገኝ አንድ መለስተኛ ሐኪም ቤት ነበር የወሰደኝ። ከአንድ ዓመት በላይ ለሚሆን ጊዜ ስለ ፍራንክ ምንም ሳልሰማ ቆየው። እናም ያለምንም መጠራጠር ሞቷል ብዬ ደመደምኩ። ቁርጤን አወቅኩ። በዚህ አጋጣሚ ሎርድ ሳይመን ወደ ፍሪስኮ መጣ። እኛም ወደ ለንደን መጣን። ጋብቻችን ሲፈጸም አባቴ በጣም ደስ ብሎት ነበር። እኔ ግን ለኔው ምስኪን ለፍራንክ በልቤ ውስጥ የሰጠሁትን ቦታ ማንም በዓለም ላይ እኔ ነኝ የሚል ወንድ ቢመጣ መውሰድ እንደማይችል ይሰማኝ ነበር። አሁንም ሎርድ ሳይመንን አግብቼ ቢሆን ኖሮ በሱ ላይ ሆኜ የራሴን ሥራ ነበር የምሠራው። ሥራ እንጂ ፍቅር በትዕዛዝ አይሆንም። ከሱ ጋር ወደ ቁርባን ሄድኩት እሱ ጥሩ ባል እንደሚሆነኝ እኔም ጥሩ ሚስት ሆነዋለሁ ብዬ ነበር። ግን ወደ መቁረቢያው እየሄድኩ ሳለ ዞር ብዬ ስመለከት ከፍራንክ ጋር አይን ለአይን ተጋጨን። መጀመሪያ ላይ የእሱ ጣረሙት እንጂ ራሱ አልመሰለኝም። እንደገና አስተውዬ ስመለከተው አሁንም እዚያው ነው። ላስተዋለው ሰው እኔም በማየቷ ተደስታ ወይስ ተከፍታ ይሆን እያለ የሚጠይቅ ይመስላል። አለመውደቄ ይገርመኛል። ዞረብኝ። ቄሱ የሚያነበንቧቸው መንፈሳዊ ቃላት ጥዝ የሚል የንብር ግብግብታ መስለው ነበር የሚሰሙኝ። ምን እንደማደርግ ግራ ገባኝ። አገልግሎቱን አቋርጬ ዘልዬ ወደሱ በመሄድ ሙጥኝ ለማለትም ቃጣኝ። እንደገና አየሁት። ምን እንደማስብ ያወቀ ይመስል ጣቱን አውጥቶ ከንፈሩ ላይ በማድረግ እንድረጋጋ በምልክት ነገረኝ። ከዚያ በቁራጭ ወረቀት የሆነ ነገር ሲሞነጫጭር ሳየው ለእኔ ማስታወሻ እየጻፈ መሆኑን ተረዳው። እሱ በቆመበት የድጋፍ መቀበጫ በኩል ሳልፍ የታቀፍኩትን አበባ ጣልኩት። እሱም አበባውን አንስቶ ሲሰጠኝ ማስታወሻውን ጨምሮ በእጅ አስጨበጠኝ። እውነት ነው፣ የመጀመሪያው ስራዬ እሱን ማግኘት እንደሆነ ቅንጣት ታክል አልተጠራጠርኩም። እናም እሱ የሰጠኝን መመሪያ ለመፈጸም ቆርጬ ተነሳው። ስመለስ ሁኔታውን ካሊፎርኒያ በነበርንበት ጊዜ ለሚያውቃትና በጣም ለሚቀርባት ሰራተኛ ነገርኳት። ለማንም እንዳትናገር ትዕዛዝ ሰጥቼ ጥቂት ዕቃዎችንና ካፖርቱን እንድታዘጋጅልኝ አደረግኩ። ለሎርድ ሳይመን መንገር እንደነበረብኝ ያውቃለሁ፣ ግን በእናቱና በሌሎች ታላላቅ ሰዎች ፊት ይህን ማድረግ በጣም ይከብዳል። በመሆኑም አሁን ጠፍቼ በመሄድ ሌላ ጊዜ እውነቱን አውጥቼ ብናገር የተሻለ እንደሚሆን ራሴን አሳመንኩት። ፍራንክን በመስኮት በኩል ቆሞ እስከማየው ድረስ ለ10 ደቂቃ ያክል ቁርስ ላይ አልተቀመጥኩም። ከውጭ ጠቀሰኝና መናፈሻ ውስጥ ቀስ እያለ እንሸራሸር ጀመር። ሹልክ ብዬ ወጥቼ የምፈልጋቸውን ዕቃዎች በመያዝ ተከተልኩት። የሆነች ሴት መጣ ስለ ሎርድ ሳይመን የሆነ ነገር ነገረችኝ። ከሰማሁት ጥቂት ነገር መረዳት እንደቻልኩት ከጋብቻው በፊት የሆነ የግል ጉዳይ ከሴትየዋ ጋር ሳይኖረው አይቀርም። እሷን ተውኩና ፍራንክን በእጅ አደረግኩት። በሰረገላ ተሳፍረን ጎርደን አደባባይ አካባቢ ወዳረፈበት ሆቴል አመራን። ከአያሌ ዓመታት በኋላ የተፈጸመው እውነተኛ ሰርጌም ይህ ነው። ፍራንክ ከአፓቼ ህንዶች እስር ቤት አምልጦ ወደ ፍሪስኮ ሲመጣ መሞቱን ሰምቼ ወደ እንግሊዝ ሀገር መምጣቴን ሲሰማ ተከትሎኝ ይመጣል። የሚገርመው እኔ ጋር የደረሰው የሁለተኛው ጋብቻ ዕለት ጧት ነው። ከጋዜጣ ላይ አንብቤ ነው አለ አሜሪካዊው። ስሟንና የሰርጉ ስነ ስርዓት የሚፈጸምበትን ቤተክርስቲያን ይገልጻል። የመኖሪያ አድራሻዋ ግን አልነበረም። ሴትየዋ ቀጠለች። እኔ ግን በጣም ሀፍረት ስለተሰማኝ ለአባቴ በሕይወት መኖሬን የሚገልጽ የአንዲት መስመር ማስታወሻ ጽፌ እነሱን ወደማላይበት አካባቢ ለመጥፋት ፈልጌ ነበር። እነዚያ ወይዛዝርትና መኳንንት በጠረጴዛ ዙሪያ ታድመው የእኔን መመለስ ሲጠባበቁ እንደነበር ሳስብ አሰቃቂ ይሆንብኛል። ፍራንክ የሰርግ ልብሶችንና ሌሎችንም ጌጣጌጦች በአንድ ላይ አስሮ ወደማይገኙበት ቦታ ወስዶ ጣላቸው፣ የኔን ዱካ ለማጥፋት። ነገ ወደ ፓሪስ ለመሄድ ስንዘጋጅ እንዴት አድራሻችንን እንዳወቀ ባይገባኝም የወንድማችን ሚስተር ሆልምስ ዛሬ ምሽት ላይ ወደ አካባቢያችን መጥቶ የኔን ጥፋተኝነትና የፍራንክን ትክክለኛነት ከመንገሩም በተጨማሪ ድብቅ መሆናችን ከስህተት ውስጥ እንደሚጥለን አስረዳን።
እናም ከሎርድ ሳይመን ጋር ለብቻ ለመነጋገር እድል እንደሚሰጠን ሲገልጽልኝ ወዲያውኑ ነው ወደዚህ የመጣ ነው። ሮበርት፣ አሁን ሁሉንም ሰምተዋል። አናድጄ ከሆነ በጣም ነው የማዝነው። በእኔ ላይ ክፉ እንደማታስብ ተስፋ አደርጋለሁ። ሎርድ ሳይመን ከነበረው አቋም ፍንክች አላለም። ይሁን እንጂ ረጅሙን ትረካ ጥርሱን እየነከሰም ቢሆን በጸጥታ ነው ያዳመጠው። ይቅርታ ይደረግልኝ አለ። የግል ምስጢሬ በሆነ ጉዳይ በአደባባይ መነጋገር ባህሌ አይደለም እና ይቅርታ አታድርግልኝ፣ ከመሄዴ በፊት አንጨባበጥም አለችው። ኦ አንቺን የሚያስደስትሽ ከሆነ አለና የዘረጋችለትን እጇን ቀዝቀዝ ባለ ስሜት ጨበጠው። ራት አብረን እንድንበላ መልካም ፈቃዳችሁ እንደሚሆን ተስፋ አደርጋለሁ አለ ሚስተር ሆልምስ። ጥያቄ እጅግ የበዛ ይመስለኛል ሲል ሎርዱ መለሰ። በቅርብ ጊዜ የተፈጠረውን ሁኔታ ለመቀበል እገደድ ይሆናል። እንድደሰት ግን አይጠበቅብኝም። እናም ሁላችሁንም ደህና ደሩ ብዬ ለመሰናበት መልካም ፈቃዳችሁ ይሁን። ሁላችንም በአንድ ላይ ዝቅ ብለን በማጎንበስ እጅ ነሳን። አንቺና ባለቤትሽ አክብሮት እንደምትሰጡኝ እምነቴ የጸና ነው አለ ሼርሎክ ሆልምስ። ሚስተር ሞልተን፣ ከአሜሪካዊ ጋር በመገናኘቴ ደስ ብሎኛል። ምክንያቱም ጥንት የተፈጸመው የነገሥታትና የባለሥልጣናት ከንቱ ድርጊት ልጆቻችንን ወደፊት የአንድ ዓለም ዜጎች ከመሆን አያግዳቸውምና። ጉዳዩ በጣም ደስ የሚል ነው አለ ሆልምስ እንግዶቻችን ከወጡ በኋላ። ለመግለጽ አይቻልም ብለ የፈራውን ነገር በቀላሉ ማስረዳት እንደሚቻል ያሳየ አይነተኛ ምሳሌ ነው። ሴትዮዋ የድርጊቶችን ቅደም ተከተል ሳታዛባ ስትተርካቸው ከማየት የበለጠ አሳማኝ ነገር የለም። በአንጻሩ የስኮትላንድ ያርዱ ሚስተር ሌስትሬድ የደረሰበትን ውጤት ከማየት የበለጠ አሳሳች ነገር የለም። እና አንተ ምንም ስህተት የለብኝም ትላለህ አልኩት። ከመጀመሪያዎቹ ሁለት እውነተኛ መረጃዎች ነገሩ ለእኔ ግልጽ ሆኖልኝ ነበር። አንደኛው ልጅቷ የሰርጉ ስነ ስርዓት እንዲካሄድ ፈቃደኛ መሆኗ፣ ሁለተኛው ወደ ቤት ስትመለስ በመጀመሪያ ውሳኔዋ መጸጸቷ ናቸው። በእርግጥ ሐሳቧ እንድትለውጥ የሚያደርጋት ነገር ጠዋት ተፈጽሟል። ያ ነገር ምንድን ነው? ከቤተ ክርስቲያን ስትወጣ ከሙሽራው ጋር ስለነበረች ማንንም ማናገር አልቻለችም። ታዲያ የሆነ ሰው አይታለች። ካየች ከአሜሪካ የመጣ ሰው መሆን አለበት። ለምን ቢባል እዚህ ሀገር ከመጣች ብዙ ጊዜ ስላልሆናት በዚህ አጭር ጊዜ ውስጥ የጠበቀ ግንኙነት ሊፈጥር የሚችልና የእሷን አቋም የሚያስለውጥ ሰው አይኖርም። ገባህ? አሜሪካ አይታ ሊሆን ይችላል ወደሚለው ሐሳብ የመጣ ነው ነገሮችን ነጣጥለን በማየት ነው። ይህ አሜሪካዊ ግን ማን ነው? በእሷ ላይስ ይህን ያክል ተጽዕኖ እንዴት ሊፈጥር ቻለ? ፍቅረኛ ሊሆን ይችላል፣ ባልም ሊሆን ይችላል። የልጅነት ጊዜዋን በጥሩ ሁኔታ እንዳሳለፈች አውቃለሁ። ይህን ሁሉ ያገኘሁት የሎርድ ሳይመንን ገለጻ ከመስማት በፊት ነው። ከአግዳሚ ወንበሩ ላይ ስላለው ሰውና ስለ ሙሽራዋ የባህሪ መቀየር፣ ስለ ማስታወሻው፣ ስለ ሙሽራዋ አበባ መውደቅ፣ ከሰራተኛዋ ጋር ስለመነጋገሯ የተገኘው መረጃ ሁሉን ነገር ግልጽ ያደርገዋል። ከወንድ ጋር አብራ ከሄደች ሰውየው ፍቅረኛዋ ወይም የቀድሞ ባሏ መሆኑን ይጠቁማል። ሚዛኑ ግን ወደ ሁለተኛው ያደላል። ለመሆኑ እንዴት ልታገኛቸው ቻልክ አልኩት። የሆቴሎችን የክፍያ ታሪፍ በማጥናት 8 ፓውንድ ለአንድ አልጋ፣ 8 ሺሊንግ ለአንድ ለስላሳ የሚያስከፍሉ ሆቴሎች ለንደን ውስጥ ጥቂት መሆናቸውን ተረዳው። ሁለተኛ ኖርዛምበርላንድ ጎዳና ወደሚገኝ ሆቴል ሄጄ የመመዝገቢያ ሰነዱን ስመረምር ፍራንሲስ ኤች ሞልተን አሜሪካዊ መሆኑን ብቻ ሳይሆን ከአንድ ቀን በፊት ለቆ መሄዱን ከቀሬ ክፍያ ሰነዱ ላይ አየው። የሚላኩለት ደብዳቤዎች ወደ 226 ጎርደን አደባባይ እንዲላኩለት ተናግሯል። ወደዚያ ሲሄድ ባልና ሚስቱን በክፍላቸው ውስጥ አገኘኋቸው። አባታዊ ምክር ለመስጠትም ድፍረት አገኘው። አቋማቸውን ለሕዝቡ በተለይ ለሎርድ ሳይመን ግልጽ እንዲያደርጉ ነገርኳቸው። እዚሁ መጥተው እንዲያነጋግሩት፣ እሱም ቀጠሮን አክብሮ እንዲመጣ አመቻቸው። ግን ውጤቱ በጣም ጥሩ ሊባል የሚችል አይደለም ስል የራሴን አስተያየት ሰነዘርኩ። በባህሪው ላይ የሥነ ምግባር ጉድለት ይታያል። ሃይ ዋትሰን አለ ሆልምስ ፈገግ እያለ። አንተም ብትሆን ከዚህ የተሻለ ስነ ምግባር ላታሳይ ትችላለህ። ሁላችንም በእነዚህ አይነት ችግር ውስጥ ብንሆንና በሰርጋችን ዕለት ሚስትና ሀብትን የሚያሳጣ ድንገተኛ አጋጣሚ ቢፈጠርብን ራሳችንን አሁን በምናስበው አቋም ውስጥ አናገኘውም።
ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ